ምዕራፍ 1 ክፍል 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ መጽሐፍ እንዲጀምር በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ አንድም አብን ልብ ወልድን ቃል መንፈስ ቅዱስን እስትንፋስ ብለን አምነን የጌታችን የመድኃኒታችን የኢየሱስ ክርስቶስን የሕማማተ መስቀሉን ነገር እንናገራለን። ሞገሰ መስቀሉ ኃይለ ረድኤቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ያህሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለም ዓለም አሜን። የጌታችን የሕማማተ መስቀሉ ነገርስ እንዴት ነው ቢሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ ታመመ፣ ስለኛ ብሎ ሞተ። ሕመሙም በሰውነቱ ነው እንጂ በመለኮቱ አይደለም። በመለኮቱስ ርሁቅ እምቅንዋት ወጥዑይ እምሕማማት ነው። ሐማሚ በትስብእቱ ኢሐማሚ በመለኮቱ መዋቲ በትስብእቱ ኢመዋቲ በመለኮቱ እንዳሉ ሰለስቱ ምዕት በሃይማኖተ አበው። ሕማሙስ እንዴት ነው ቢሉ፣ እንደኛ ራስ ፍልጠት፣ ሆድ ቁርጠት፣ ጎን ውጋት፣ እጅ እግር ቁርጥማት አይደለም። ጌታ ለኛ ብሎ በዕለተ ዓርብ የተቀበላቸው 13ቱ ሕማማተ መስቀል ናቸው እንጂ። ሕማማተ መስቀልስ ማን ማን ናቸው ቢሉ፣ ተአስሮ ዲሂሪት ወዲቅ ውስተ ምድር፣ ተከይዶ በእግረ አይሁድ፣ ተስህቦ በማእከለ ምድር፣ ተጸፍኦ መልታህት፣ ተኰርዖ ርእስ፣ አክሊለ ሦክ፣ ተአርቆተ ልብስ፣ ተቀስፎ ዘባን፣ ሳዊረ መስቀል፣ ተቀንዖ በቅንዋት፣ ተሰቅሎ በዕፅ፣ ሰሪበ ሐሞት ናቸው። ጌታ ለኛ ብሎ በዕለተ ዓርብ የተቀበላቸው 13ቱ ሕማማተ መስቀል እነዚህ ናቸው። እድፈተ አይሁድ ወሪቀ ምራቅ፣ ርግዘተ ገቦ አይቆጠሩም። ስለምን አይቆጠሩም ቢሉ፣ ከንዑሳኑ ይቆጠራሉ እንጂ ከአብያኑ ገብተው አልተቆጠሩም። አለመቆጠራቸው ስለምን ነው ቢሉ፣ ጽርፈተ አይሁድ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና አይሁድ ጌታችንን ሩዕ ብእሲ ወልደ ዮሴፍ ብለው ሰድበውታል። ሰውን ቢሰድቡት ይናደዳል፣ ይቆጣል እንጂ ስድብ ሕማም ሆኖ አይገልምና። ስለዚህ ጽርፈተ አይሁድ አይቆጠርም። ወሪቀ ምራቅ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና አይሁድ ጌታችንን አንተ ርኩስ ብለው ተፍተውበታል። ሰውን ቢተፉበት ይጸየፈዋል እንጂ ምራቅ ሕማም ሆኖ አይገልምና። ስለዚህ ወሪቀ ምራቅ አይቆጠርም። ርግዘተ ገቦ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና አይሁድ ጌታችንን ጎኑን የወጉት ከሞተ በኋላ ነው። ሰውን ከሞተ በኋላ ቢወጉት ከሞተ በኋላ ከባህር ከገደል ቢጥሉት በእሳት ቢያቃጥሉት አይሰማውምና፣ ስለዚህ ርግዘተ ገቦ አይቆጠርም። እኒህ የተቀበላቸው 13ቱ ሕማማተ መስቀል ግን ለእያንዳንዳቸው ሰውን በየራሳቸው የሚገሉ ናቸው። የተቀበላቸውም ሕማማተ መስቀል 13 ናቸው። 18 ናቸው ይላሉሳ። ይህ እንዴት ነው ቢሉ፣ 18 ናቸው ማለታቸው አምስቱ ቅንዋት በየራሳቸው ቆጥረው ነው። ስድስተኛ ወሪቀ ምራቅን ይጨምራሉ። ስድስትንና 12ን ቢደምሩ 18 ይሆናሉ። 18 ናቸው ያሉ ስለዚህ ነው። እኒህንስ ሲቀበላቸው እንዴት ነው ቢሉ፣ ለጌታችንና ለሐዋርያት ከለምጹ የፈወሰው ስምዖን ምግብ አቅርቦላቸው ሲበሉ፣ ጌታችን ነገ እኔን አይሁድ ይገሉኛል፣ ይይዙኛል፣ ይሰቅሉኛል፣ እናንተም በየራሳችሁ ትበተናላችሁ፣ ትሻሻላችሁ ብሎ ትንቢት ተናገረባቸው። ሐዋርያቱም አቤቱ ጌታችን አብረንህ እንሞታለን እንጂ እኛስ አንክድህም አሉት። ቅዱስ ጴጥሮስም አቤቱ ጌታ ሆይ ሁሉ ይክድህ እኔ አልክድህም፣ አብሬህ እሰቀላለሁ ሞታለሁ እንጂ ብሎ ድምፁን አበርትቶ ቃሉን አግንኖ ፈከረ። ጌታም አንተስ እንኳን አብረህ ልትሞት ይቅርና እውነቱን ብነግርህ ዶሮ እስኪጮህ ድረስ 3 ጊዜ ትክደኛለህ አለው። የሚያስይዘኝም የሚያሰቅለኝም ከእናንተ አንዱ ነው እንጂ ሌላ ባዕድ ቀዳሪ ከውጭ መጥቶ አያስይዘኝም አያሰቅለኝም አላቸው። ሐዋርያትም እኔ ሆነ እየተባባሉ ደነገጡ፣ ዓይን ለዓይን ተያዩ። ምን ነው እንዲያምኑት እንዲወዱት ያውቁ የለምን? ስለምን ጠረጠሩ ቢሉ፣ የማይሆነውን አይናገርም የተናገረውም አይቀርምና፣ ስለዚህ ደነገጡ ጠረጠሩ እንጂ። እንዲያምኑት እንዲወዱትስ ያውቃሉ። ሐዋርያትም ዮሐንስ ወልደ ነጎድጓድ ከጌታ ጋር ወዳጅ ነበርና ቅዱስ ጴጥሮስን ጠርተው ለዮሐንስ ንገረውና አንተን መምህሩን ፈጣሪውን የሚያስይዝህ ማን ነው ብሎ ጠይቆ ይንገረን አሉት። ዮሐንስም አቤቱ ጌታዬ አንተን ጌታውን መምህሩን ፈጣሪውን የሚያስይዝ የሚያሰቅልህ ማን ነው ብሎ ጠየቀው። ጌታም እኔ ከእንጀራው ቆርሼ ወጥ የማወጣለት ሰው ያሰቅለኛል አለው። ከዚህም በኋላ ለይሁዳ እንጀራ ቆርሶ ከወጡ አወጣለት። ያን ጊዜም ሲበላ ሰይጣን አደረበት። ዳግመኛም ወጭቱን የሚደፍር ይደፍረኛል ተመልከተው አለው። ከዚህም በኋላ ይበራ የነበረው መብራት ሰው ሳያጠፋው ጠፋ። ይሁዳም እንጀራውን ቆርሶ ከወጡ ገብቶ ሳለ ያ ሰው ሳያጠፋው የጠፋው መብራት ሰው ሳያበራው በፈቃድ እግዚአብሔር ተመልሶ በራ። ሐዋርያትም እሱ እንደሆነ አወቁ፣ ተረዱ። ሶስተኛም ከእዳሪ ወይም ከውጭ ድንጋይ አለችላችሁ እሷ ትንገራችሁ አላቸው። ያችም ድንጋይ ከእዳሪ ተነቅላ ገብታ ሐዋርያትን 3 ጊዜ ዞራ በይሁዳ ራስ ላይ ተቀምጣ ፈጣሪውን የሚያስይዝ የሚያሰቅል ይህ ነው ብላ መሰከረችበት።
ከዚህ በኋላ ይሁዳ ጌታችንን ወልደ ዮሴፍ እኔ የባህሪ አምላክ ነው ብዬ ሳስተምርልህ ጊዜ አንተ ድንጋይ እያስገባህ ታስመታኝ ጀመር? እንግዲህስ መልአክ ታወቀብህ ተገለጠብህ ብሎ ከአይሁድ ጋር ተቃጥሮ ነበርና እየወጣ ደጅ ደጅ ያይ ጀመር። ጌታም መአምረ ኅቡዓት ነውና የይሁዳን የልቡን ክፋት አውቆበት ይሁዳ ያሰብከውን ነገር አታደርግምን? ቶሎ አድርገው አለው። ይሁዳም ወጥቶ ሄደ። ያን ጊዜም ለበዓለ ፍስሕ ዶሮ ታርዶ መረቁ ተበልቶ ስጋው ተቀምጦ ነበርና ጌታም ያንን ዶሮ አስነስቶ ሂድ ይሁዳን ተከትለህ የተናገረውን ሰምተህ የሚያደርገውን አይተህ እሱ ፊቱን ወደ እኔ ሲመልስ አንተ ቀድመህ መጥተህ ንገረኝ ብሎ ልኮ ሰደደው። ከዚህም በኋላ ይሁዳ ከፊት ከፊት ያ ዶሮ ከኋላ ሲከታተሉ ከይሁዳ ደጅ ደረሱ። ይሁዳም ከቤት ገባ። ዶሮው ግን ከባጥ ላይ ተሰቀለ። ከዚህ በኋላ ይሁዳ ሲበላ ሲጠጣ አምሽቶ ሰክሮ ነበርና ከሚስቱ ጋር ተገናኝቶ ኃጢአቱን ፈጽሞ እንዴት ላድርግ? አንቺስ ምን ትይኛለሽ? አይሁድ ኢየሱስ ናዝራዊን ብታስይዘን 30 ብር እንሰጥሃለን ብለውኛል። እሱም ከአልዓዛር ቤት ገብቷል። ላስይዘው ትይኛለሽ ወይስ ይቅርብህ ትይኛለሽ ብሎ ይህንን ቢያማክራት እሷም ክፉ ለክፉ ተገናኝተዋልና ወይም እሱ ስፍራ ለውጦ ይጠፋል ወይም በሌላ መንገድ ሄደው ይዘው እንሰጥሃለን ያልሁን ይክዱሃል። አሁንም ቶሎ ሂደህ ብሩን ተቀብለህ አስይዘው ብላ በጌታ መከረችበት። አይሁድም 30 ብር ሰብስበው ይዘው ምን አስቀረው ይሆን እያሉ ጨፍር ዘልስ ሲሉ ቆዩት። ጨፍር ሲሉ ጦራቸውን ቀና ያደርጋሉ፣ ዘልስ ሲሉ ጦራቸውን ገደም ያደርጋሉ። እንዲህ እያሉ እየዘፈኑ ምን አስቀረው ይሆን ሲሉ ቆዩት። ይሁዳም ደርሶ ብሩን ተቀብሎ አብረው ሲበሉ ሲጠጡ ያመሹት ሰዎች ብዙ ናቸውና ይዋጓችኋል፣ ጋሻችሁንም ጦራችሁንም ሽመሉንም መብራቱንም ዳቦቱንም አድርጋችሁ እንሂድ አላቸው። አይሁድም ፈረስ በቅሏቸውን ጭነው ጋሻቸውን ነጥቀው ሾተላቸውን ታጥቀው ሰይፋቸውንና ጦራቸውን ይዘው ፉሶ የሚሉት ጽኑ በትር ጎመድ ይዘው ክቡር ክቡሩ ፋናውን ድሃው ዳቦቱን ጽኑ የሚሉት የጭፍራ መብራት አብርተው ከአራቱ ቤተ ሮማውያን 400 ጭፍራ ጨምረው ይሁዳ ከፊት ከፊት እየመራቸው መጡ። ከዚህ በኋላ ዶሮ ቀድሞ ሄዶ ያ ክፉ ሰው ይሁዳ ከሚስቱ ጋር ተማክሮ ብሩን ተቀብሎ አይሁድን ሰብስቦ ይዞ መጣ። ደረሰ ብሎ እያለቀሰ ለጌታ ነገረው። ጌታችንም ለሐዋርያት ያ ክፉ ሰው ይሁዳ ከሚስቱ ጋር ተማክሮ ብሩን ተቀብሎ አይሁድን ሰብስቦ መጣ ደረሰ ብሎ እነሆ ወሬ ደረሰኝ። አሁንም የዚህን የበጎ ሰው ቤት በእኛ ምክንያት አናዘርፈው፣ አናስወርሰው፣ ስቃያችንን መከራችንን ከምድረ በዳ ወጥተን እንቀበል እንጂ ብሎ ሐዋርያትን ይዞ ከአልዓዛር ቤት ወጣ። ጌቴሴማኒ የትክል ቦታ ነበረች። ወትሮም እየገባ ይጸልይባት ነበርና ወደ እርሷ ጉዞ አደረገ። ከዚያም ደርሶ ሐዋርያትን ከዳር አኑሮ እሱ ጎልማሳ ድንጋይ ወርውሮ የሚያደርስበትን ያህል ርቆ ፈቅ ብሎ ይሰግድ ይጸልይ ጀመር። እንዲሰቀል እንዲሞት ሲያውቀው ከአልዓዛር ቤት ወጥቶ የሄደ ስለምን ነው ቢሉ ኃይለኛ ትዕቢተኛ ሰው በመጣባችሁ ጊዜ ሽሹ ሲል ነው። ከአምስቱ ገበያ ሰዎች 12ቱን ሐዋርያት ይዞ ከአልዓዛር ቤት የገባው ስለምን ነው ቢሉ ሰው ካለበት ቂም በቀል፣ ክፋት፣ ተንኮል፣ ጸብ፣ ክርክር አይታጣምና ከሀገር ወጥታችሁ ከገዳም ከማህበር ገብታችሁ ኑሩ ሲል ነው። ከ12ቱ ሐዋርያትስ 3ቱን ለይቶ የወሰዳቸው ስለምን ነው ቢሉ በሃይማኖት የመሰሏችሁን በምግባር የተባበራችሁን ይዛችሁ 2-3 ሆናችሁ ኑሩ ሲል ነው። ከ3ቱ ለይቶ ብቻውን የጸለየ ስለምን ነው ቢሉ ብቻውን የኖረ ከውሃ የጠራ እንዲሉ ሃይማኖት ተምራችሁ ምግባር ሰርታችሁ ከበቃችሁ በኋላ በብህቱና ኑሩ ሲል ነው። እጅግስ ያልቀረባቸው እጅግስ ያራቃቸው ስለምን ነው ቢሉ ሥርዓተ ብህቱናን ሲያስተምራቸው ነው። እንዴት ቢሉ ገድል ይጻፍልን፣ ተአምራት ይደረግልን፣ ክብር ይገለጽልን ያላችሁ እንደሆነ ከውዳሴ ከንቱ ርቃችሁ ከሰው ተለይታችሁ ጸልዩ፣ ስገዱ ሲል ነው። ሥርዓተ ጸሎት፣ ሥርዓተ ስግደት ሲያስተምራቸው ነው። ሥርዓተ ስግደት እንዴት ነው ቢሉ ቀዊም ሰፊህ አንቃዲዮ ነው። ቀዊም እግርን አስተካክሎ እንደ አምድ መቆም ነው። ሰፊህ የጌታችንን ቅንዋት አስቦ እጅን መዘርጋት ነው። በአንቃዲዮ ህሊና ሆኖ ምድራዊውን ስጋዊን ነገር ሁሉ ትቶ በስቅለተ ክርስቶስ ተሰቅሎ መኖር ነው።